አርሰናል አሁንም የቼልሲ ሽርክናው አልለቀቀውም። በዚህኛውም ክረምት አንድ ተጫዋች ፈልጎ ለዝውውሩ በንቁ ተሳትፎ ሊገባ እያሰበ እንደሆነ መረጃዎች ያመላክቱ ነው። ሰላም የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛለሁ። የተለያዩ ሀሳቦችን በዝውውር መስኮቱ ላይ ዛሬም የማነሳላችሁ ይሆናል። ዛሬም ከቼልሲ ጋር እንግዲህ እየተጫወተ የሚገኝ አርሰናል ደግሞ በክረምቱ የዝውውር መስኮት ሊያስኮበልለው የፈለገ አንድ ተጫዋች እንዳለ ከሀገር እንግሊዝ የሚወጡ መረጃዎች ያመላክቱ ነው። እሱን የምንመለከት ይሆናል። አብራችሁኝ ቆዩ። ለቻናሉ አዲስ ሲሆናችሁ ቤተሰቦች ሰብስክራይብ በማድረግ እንዲጀምሩ ስል በአክብሮት ተጠይቃለሁኝ። ሀሳባቸውን ኮመንት ሴክሽን ላይ አስቀምጡልኝ። እናንተ ግን በታሪክ እስኪ በቼልሲ ወደ አርሰናል ተዘዋውሮ እጅግ በጣም ፍሬያማ ነበር የምትሉት ተጫዋች ወይንም ደግሞ መጥፎ ነው የምትሉትም ተጫዋች ካለ በሁለቱም ጎራ ከፍላችሁ እስኪ አስቀምጡልኝ። ሀሳቦች ካላችሁ ኮመንት ሴክሽን ላይ ተወያዩበት። አብራችሁኝ ቆዩ። እንግዲህ ያው አርሰናል የፊት መስመሩን ያጠናክራል ተብሎ ይጠበቃል። የተለያዩ እንግዲህ ተጫዋቾችንም ሲያሰስ ቆይቷል። አሁንም ማሰሱን እንደሚቀጥል ነው የሚጠበቀው። ነገር ግን ያው በየክረምቱ በየዝውውር መስኮቱ አርሰናል አንድ እያደረገ ከቼልሲ የሚወስዳቸው ብዙ ተጫዋቾችን እናገኛለን። ከነዚህ መካከል ከዚህ ቀደም እነ ማድዌኬ ባለፈው ክረምት ለምሳሌ ያክል፣ ከዛ በፊት ደግሞ ጥር ላይ ስተርሊንግን ማስታወስ አለብን። ዴቪድ ሉዊዝን ወስዷል። ከዚህ ቀደም ዊሊያንን የወሰደበት ወቅት ነበረ። እያንዳንዳቸው ከቼልሲ ያመጣቸው ተጫዋቾች ግን ለአርሰናል ፍሬያማ ነበሩ ወይ የሚለው ጥያቄ ውስጥ የሚገባ ነው ለእኔ። እንደውም በቅርብ ከቼልሲ ወደ አርሰናል ተዘዋውሮ ጥሩ ፐርፎርማንስ አሳይቷል ብዬ ማስበው ጆርጊኒዮን ነው። ካያችሁ የአማካኝ ስፍራ ተጫዋች ነው። በጣም ሊደር ነበረ ለአርሰናል አማካኝ ስፍራው ላይ ኤክስፔሪየንስን ጨምሯል። አንዳንድ ወሳኝ ጨዋታዎች ላይ ራሱን በደንብ ማሳየት ችሎ እንደነበር ማስታወስ ይጠበቅብናል። ግን በየክረምት በመጣ ቁጥር አርሰናልና ቼልሲ ተጫዋቾችን ያው ይጋራሉ ማለት ነው። ብዙ ጊዜ አርሰናል ቤት እንደውም ለቀው ሄዱ ተጫዋቾች ኦሊቪዬ ዢሩ ናቸው። ኦሊቪዬ ዢሩ በቼልሲ ሄዱ ስኬታማ ሆኖ አይተነዋል። በቼልሲም ቤት ያው በግሉ በጣም ጥሩ የሚባል ፐርፎርማንስ አሳይቷል ማለት አይቻልም። ግን ሁለቱም ክለቦች ተጫዋች በሚሻሻጡበት ሰዓት ላይ ያን ያህል ትርፋማ የሚባል አይነት ዝውውር አደረጉ ማለት ከባድ ነው። አሽሊ ኮል ምናልባት ላለፉት ዓመታት ካየናቸው ጥሩ ዝውውሮች ከአርሰናል ወደ ቼልሲ ሄዱ አሽሊ ኮል ያው በእግር ኳስም ታሪክ ካየናቸው ድንቅ ፉልባኮች መካከል አንዱ ነው አሽሊ ኮል። በዛ ቦታ ሊጠቀስ ይችላል። ግን ከአርሰናል ወደ ቼልሲ ወይ ከቼልሲ ወደ አርሰናል በጣም ትኩረትን የሚስብ አይነት ነው። ምክንያቱም ሁለቱም ክለቦች በደርቢነታቸው ይታወቃሉ። ግን አሁንም ቢሆን በታታሪነት በየክረምቱ አዳዲስ ተጫዋቾችን ይሻሻጣሉ ማለት ነው። በተለይ አርሰናል የቼልሲ ቋሚ ገዢ ክለብ ይመስላል። ማድዌኬን አሁን ባሳለፍነው የውድድር ዓመት ሲያመጣ ብዙ ጥያቄ ተነስቶበት ነበር። የተነሳበትም ጥያቄ ደግሞ ፍሬ አፍርቷል ብዬ አስባለሁ። ማድዌኬ በአርሰናል ሌቭል አርሰናል የፕሪሚየር ሊግ ሻምፒዮን ነው። ያው በአርሰናል ፕሪሚየር ሊግ ሻምፒዮንነት ጉዞ ውስጥ የተገኘ ተጫዋች ነው። እርግጥ ነው ግን ፐርፎርማንሱ ምን ያህል አሪፍ ነበር የሚለው ጥያቄ ውስጥ የሚገባ ነው። ለኔ ማድዌኬ 52 ሚሊዮን ተከፍሎበት ነበር ላስት ሰመር ትዝ የሚላችሁ ከሆነ። ዘንድሮ ደግሞ የፈለገው ፖርቱጋላዊን ኢንተርናሽናል ፔድሮ ኔቶን ነው። ፔድሮ ኔቶን እንግዲህ ከዚህ ቀደም በወልቭስ ቤት እናውቀዋለን። ሳይመን ፊሊፕስ ነው ለቼልሲ በጣም በነገራችን ላይ ቅርብ ነው። ሳይመን ፊሊፕስ ብዙ መረጃዎችን ከቼልሲ ዝውውር ጋር ተያይዞ የጉዳት ዜናዎች፣ መልበሻ ክፍል ውስጥ ያሉ ወቅታዊ ዜናዎችን ጨምሮ በጣም የሚያወጣ አይነት ጋዜጠኛ ነው። አሁን ይህንን መረጃ እንግዲህ ሹክ ብሏል ማለት ነው። በጣም ትኩረትን የሳበ ሆኗል። አርሰናሎች እንግዲህ ከወኪሎቹ ጋር ከተጫዋቹ ወኪሎች ጋር ንግግር አድርጓል። ማስፈረም እንደሚፈልግም ነግሯቸዋል። እንዲሁም ደግሞ ቼልሲዎች 70 ሚሊዮን ፓውንድ አካባቢ እንደሚጠይቁም በተጫዋቹ ዙሪያ ያሉ መረጃዎች እያመላከቱ ነው የሚገኙት። ለእኔ በጣም አስቂኝ ዝውውር ነው። አርሰናል ከአመት ዓመት እየታረመ አይደለም። ፔድሮ ኔቶም ቢሆን እንደው የምታነሱለት የምትችሉት አይነት ትልቅ ኳሊቲ አለው ለማለት ይከብደኛል። ግን እንደ አንድ ተጫዋች ከዚህ ቀደም በቼልሲ ቤት ተመልክተነዋል። በወልቭስ ቤት ባየንበት ሰዓት ላይ ይሄ ልጅ በጣም ድንቅ ከነበሩ ተጫዋቾች መካከል አንዱ ነው የሚባል ነበር። አርሰናልም እንደውም ትዝ የሚላችሁ ከሆነ ወልቭስ የነበረ ሰዓት ላይ ሊያመልጠው አይገባም የሚሉ በርካታ ደጋፊዎችም ነበሩ። የአርሰናል እንግዲህ ብዙ አመራሮችም ይህንን ተጫዋች ለማምጣት ፍላጎት እንደነበራቸው መረጃዎች ይወጡ ነበር በወቅቱ። ግን ወደ ቼልሲ ከሄደ በኋላ በጣም ፉትቦል አቢሊቲው በጣም እየቀነሰ የመጣ ተጫዋች፣ ዳውንግሬዱ በጣም እየፈጠነ ያለ ተጫዋች ነው። ወጣት ነው አሁንም ገና እርግጥ ነው። ግን የዚህን ተጫዋች አሁን አርሰናል እንደው የሚፈልግበት ሰዓት ነው ወይ የሚለው ነገር ለእኔ ጥያቄ ውስጥ የሚገባ ነው። በተለይ 70 ሚሊዮን ፓውንድ የሚከፍል ከሆነና ይህን ተጫዋች የሚያመጣው ከሆነ በጣም ነው የሚያስገርመኝ በግሌ። ምክንያቱም ላለፉት ዓመታት አሁን ከቼልሲ ተጫዋች ማስፈረሙ አይደለም ጥያቄው። አርሰናል በዚህ ሰዓት የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ የነበረ ቡድን፣ የፕሪሚየር ሊግ ሻምፒዮን የነበረ ቡድን አሁንም
በድሮበሬ ሊያርስ ይፈልጋሉ። የተለያዩ ተጫዋቾችን በዛ ቦታ የሚመጥኑ ዓለም ላይ ተፎካካሪ ሊያደርጉት የሚችሉ ተጫዋቾችን ማምጣት ሲጠበቅበት በቼልሲ ቤት እየተገፋ ያለውን አንዳንዴ በቤንች ቦታ ላይ የምንመለከተውን የዣቪ አሎንሶ ጨዋታ እቅድ ውስጥ ሊጣጣም አይችልም እየተባለ የሚገኘውንና ቼልሲዎች የዝውውር ገበያው ላይ ሊያስቀምጡት ይፈልጋሉ የተባለውን ተጫዋችን ለማምጣት አሁንም ቆርጦ ተነሳ። በእውነት በጣም ነው የሚያስገርመው። ለእኔ ከዚህ ዝውውር የበለጠ ማይካሎ ሙድሪክን እንደው በውሰት ማምጣት ይቀላል። እንደው በጣም አርሰናል የዝውውር መስኮቱ ላይ እጥረት አለብኝ ገንዘብ ማውጣት ወይ ደግሞ አልፈልግም አሁን ላሉት ተጫዋቾች ብሎ ካሰበ ማይካሎ ሙድሪክ ሴንስ ይሰጣል ብዬ አስባለሁ። እርግጥ ነው አንድ ዓመት ከምናምን በቅጣት ምክንያት በእግር ኳስ ሲሳተፍ አልተመለከትነውም፣ ግን ከፔድሮ ኔቶ የተሻለ እግር ኳስ ላይ አቢሊቲዎች አሉት። ፔድሮ ኔቶ እኔ መጥፎ የሚባል አይነት ተጫዋች ነው ለማለት ይከብደኛል። በአጠቃላይ እግር ኳስ ተጫዋቾችን መጥፎ ናቸው ብሎ ለመግለጽ የሚከብደኝ አይነት ሰው ነኝ በግሌ። ምክንያቱም ብዙ ስትራግሎችን ያሳልፋሉ። ዲሲፕሊኑ ቀላል አይደለም። በቼልሲ ቤት ለመጫወት ከፖርቱጋል ቡድኖች ተነስቶ ከመንደሮች ነው የሚወጡት። ብዙዎች ከተለያዩ መንደሮች ከአነስተኛ መንደሮች ወጥቶ ለፍተው ነው እዚህ ጋር የሚደርሱት። እንዲህ አይነት ተጫዋቾችን ማጣጣል በግሌ ይከብደኛል። ግን ደግሞ በዚህ ሰዓት ለአርሰናል የሚመጥኑ ተጫዋቾችን መፈለግ አርሰናል ይገድ ይለዋል። አርሰናል በዝውውር መስኮቱ በጣም በተደጋጋሚ እንዲህ አይነት ሁኔታ ውስጥ ሲገባ ስላየነው ነው አሁን በዚህን ያህል ደረጃ እየተወቀሰ የሚገኘው። ገና ቼልሲ ጋር የሚያስም ሲወጣ አምና አይተናል። ማይካሎ ሙድሪክን እንዳይመጣ የሚል ፔቲሽን ሲፈረም ነበረ። በሱ ዙሪያ በተደጋጋሚ እንዲህ አይነት ሁኔታ ውስጥ ሲፈጠሩ አይተናል። ከቼልሲ የሚመጡ ፊርማዎች በአጠቃላይ ለአርሰናል ፍሬያማ አልነበሩ። ከቼልሲ ፕራይሙ ላይ ያለ ተጫዋችን መንጠቅ የተሻለ ይመስለኛል። አሁን ኤዴን ሃዛርድን መንጠቅ ይችል ነበር አርሰናል፣ አልቻለም። በዛ ሰዓት ላይ ለዝውውሩም አልገባም። ኤዴን ሃዛርድንም ፈላጊው አልነበረም። እያልኩኝ ያለሁት በቼልሲ ቤት ምርጥ የሆኑ ተጫዋቾችን ቢያንስ እየወሰደ ቢሆን ስሜት ይሰጣል። በቼልሲ ቤት ግን ብዙ ተመራጭ ያልሆኑና ሊሸጣቸው የሚፈልጉ ተጫዋቾችን እየለቀሙ ሁሌ መኖር፣ ለዛውም ከደርቢ ቡድን በጣም የሚያሳፍር ነው። ቼልሲ እኮ በዚህ ሰዓት በአውሮፓ መድረክ እኮ አይሳተፍም። አርሰናል የፕሪሚየር ሊግ ሻምፒዮን ሆኖ ግን የቼልሲን ተጠባባቂ ተጫዋች መፈለግ በዋናነት ለማሰለፍ ምን ይሉታል? ማድዌኬን አምጥቶ እኮ የማድዌኬን ፐርፎርማንስ ተመለከተን፣ ፍሬያማ አልነበረም። ብዙ የሚያስወቅሱ ጉዳዮች አሉ። ግን አሁንም ቢሆን ሊያስፈርመው የሚነሳ ከሆነ እስኪ አንዳንድ የተጫዋቹን ኳሊቲዎች ለመመልከት እንሞክር። ያው በጣም ፈጣን የሚባል ተጫዋች ነው። በፕሪሚየር ሊጉ ካየናቸው በጣም ከኳስ ጋር ምቾት የሚሰማቸው ጥሩ ቦል ኬሪንግ ካላቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል። በተለይ በትራንዚሽን ሰዓት ላይ ለመልሶ ማጥቃት እንዲህ አይነት ተጫዋቾች ምን ያህል ብቃታቸውን ማሳየት እንደሚችሉ ግልጽ ነው። ያው ሚገራ አይነት አሰልጣኝ ምናልባት እንደ ሚኬል አርቴታ እንደው ካመጣው ይህንን ተጫዋች ገርቶት የበለጠ ፐርፎርማንሱን እንግዲህ እንዲያወጣ የሚያደርገው ከሆነ አውትሻይ እንዲያደርገው የሚችል ከሆነ ይህንን ኳሊቲዎችን ያው ማውጣት ይችላል እያልኳችሁ ነው የምገኘው እንጂ ላለፉት ዓመታት በቼልሲ ቤት እንደ አይነት ኳሊቲዎቹ ተደብቀው ነው የተመለከትናቸው። ያው ኤንዞ ማሬስካም ጭምር በነገራችን ላይ ይፈልጓል። እንደውም በኤንዞ ማሬስካ ስር የነበረው ፔድሮ ኔቶ የተሻለ ነበረ። በጣም ጥሩ የሚባል ፐርፎርማንስ ያሳይ ነበር። የአሰልጣኙ የሚያጫወት መንገድ ለሱ ይመቸው ነበር። ለዛ ነው አሁን ኤንዞ ማሬስካም ቢሆን ሲቲ ከሄደ በኋላ ፔድሮ ኔቶን አምጡልኝ የሚል አይነት ጥያቄ ሲጠይቅ የተመለከት ነው። ዝውውር መስኮቱም ላይ ስሙ ከሲቲ ጋር እየተገናኘ ያየ ነው ማለት ነው። የፖርቱጋላዊ ኢንተርናሽናል በጣም ፈጣን ነው። ከኳስ ጋር ያለው ምቾት እጅግ አስገራሚ ነው። 2024-25 ላይ በነገራችን ላይ 35.4 ኪሎ ሜትር ፐር ሃወር እንግዲህ ሜዳ ላይ ማሳለፍ የቻለ ተጫዋች ነው። በጣም ፈጣን የሚባል ነው። እንግዲህ ቁጥሮቹን ስትመለከቱት ይመሰክሩለታል። ግን ሌላው ደግሞ ከኳሊቲዎቹ መካከል ከኳስ ጋር ያለው ሙቭመንትም እጅግ በጣም ጥራት እንዳለው ይናገሩለታል። ከፉልባኮች ጀርባን በመሮጥ የሚታማ አይነት አይደለም። ኳሶችንም ተረክቦ መሮጥ የሚችል አይነት ተጫዋች ነው። ምቾት ያው ይሰማዋል ከኳስ ጋር እንዳልኳችሁ። የበለጠ ዲያጎናል የሆኑ ሩጫዎችን ማድረግ ይችላል። ቦክስ ውስጥም ለመግባት እንዲህ አይነት ስኪሎቹን ይጠቀማል። ስፔሶችን እንደ ተከላካይ ስፍራ ተጫዋቾች አይተው በጣም እንዲጨናነቁ ያደርጋቸዋል። ወደሱ የበለጠ ተጎትተው እንዲጫወቱ ማድረግ የሚያስችል አይነት ኳሊቲ ያለው ተጫዋች ነው። እንግዲህ ፔድሮ ኔቶ የድሪብሊንግ እንግዲህ ብቃቱም የሚታማ አይነት አይደለም። በጣም ኤክስፕሎሲቭ ነው። በጣም ፓወርፉል የሆነ ሩጫዎችን ያደርጋል። ቨርቲካልም ነው። በዛ ላይ እነዚህ አይነት እንቅስቃሴዎቹን መመልከት አለብን። ፔድሮ ኔቶ ያው እንዲህ አይነት የኳስ አቢሊቲዎች አሉ። ክሮስም የማድረግ ብቃቱ የሚታማ አይነት አይደለም። ፔድሮ ኔቶ አሁን በአርሰናል ቤት አርሰናሎች የተቸገሩት የበለጠ ክሮስ የሚያደርግ አይነት ተጫዋች በዊንገሮች ቦታ ላይ በተለይ አንመለከትም። ቡካዮ ሳካ በጉዳት ስላሳለፈ ነው እንጂ ጥሩ ክሮስ አድራጊው እንደውም ቡካዮ ሳካ ነው። ግን በጨዋታ በክፍት ጨዋታ ክሮስ አድርጎ የመጨረሻ ፋይናል ሰርድ ላይ ጥሩ ኳስ መጣል
የሚችል አይነት ዊንገር ይፈልጋል አርሰናል። ከፔድሮ ኔቶ በጥቂቱም ቢሆን ይህንን ኳሊቲ ሊያገኝ ይችላል ማለት ነው። ሚኬል አርቴታ ሙሉ ለሙሉ የተጫዋቹን አቅም የሚያወጣ ከሆነ ክሬቲቭ ነው፣ ፓሶቹም ጥሩ ናቸው። የበለጠ መጨረሻ ፋይናል ሰርድ ላይ የሚጥላቸው ኳሶች ግሩም ናቸው። ክሮሱም ጋር ተያይዞ ማለት ነው። ይሄ መረሳት የሌለበት ነገር የበለጠ ቦክስ ውስጥ ያሉ ተጫዋቾችን ማየት ላይ ችግር እንደሌለበት መረጃዎች ያሳያሉ ማለት ነው። የፊኒሽንግ አብሊቲውም ቢሆን የሚታማ አይነት አይደለም። ግን እነዚህ ሁሉ ነገሮች በወልቭስ ቤት በነበረበት ሰዓት ላይ የበለጠ ያየናቸው ናቸው። ዲሲሽን ሜኪንጉ ትዝ የሚላችሁ ከሆነ በወልቭስ ቤት ጥሩ ጎል አስቆጣሪ ከነበሩ ተጫዋቾች መካከል አንዱ ነበረ። ከቦክስ ውጪ ግሩም ኳሶችን የማስቆጠርም ችግር የለበትም ፔድሮ ኔቶ። በአጠቃላይ እንደ አይነት ኳሊቲዎችን ልናነሳለት እንችላለን። ግን ከአርሰናል ጋር ስሙ መያያዙ ምናልባትም ከቀኝ ክንፍም ሆኖ መጫወት ይችላል፣ ከአጥቂ ጀርባም ሆኖ መጫወት ይችላል እንደ ሁለተኛ አጥቂ። ከዛ በኋላ ከግራ ክንፍም እየተነሳ መጫወት ይችላል። ግን አርሰናል ይህንን ተጫዋች በዋነኛነት ኢላማ ያደረገው የግራ ክንፉን እንዲይዝለት ይመስላል። አርሰናል እንግዲህ እንደሚታወቀው ቀደም ብሎ ይፈልገው ነበር። ትዝ የሚላችሁ ከሆነ ታማኝ አርሰናል ደጋፊዎች በወልቭስ ቤት በነበረበት ሰዓት ላይ ነበር ይህንን ተጫዋች የሚፈልገው። ማርቲኔሊ አቋሙ መውረድ ሲጀምር ያው ማርቲኔሊ እርግጥ ነው በየአመት በጣም አንገቱን ደፍቶ የሚሮጥ አይነት ተጫዋች ነው። ሜዳ ላይ አርሰናል የሚፈልገውን አይነት ሁሌ የሚሰጥ አይነት ተጫዋች አይደለም። ኮንሲስተንሲ ጎሏል እና ፔድሮ ኔቶን በዛ ሰዓት ይፈልግ ነበር አርሰናል በወልቭስ ቤት በነበረበት ሰዓት ላይ። በፕሪሚየር ሊጉ ካሉ ድንቅ የግራ ክንፍ ተጫዋቾች መካከል አንዱ ነው። ግን ቼልሲ ቤት ከሄደ በኋላ የተለያዩ አሰልጣኝ ለውጦችን መኖራቸው የአቅሙን አውጥቶ እንዲጫወት እንግዲህ ከልክሎታል ማለት ይቻላል እና ፔድሮ ኔቶ በአሳለፍ ነው እንግዲህ የዓለም ዋንጫም ከተመለከታችሁት በፖርቱጋል ብሔራዊ ቡድን ውስጥ በጣም ደካማ ከሚባሉ ዊንገሮች መካከል አንዱ ሆኖ አይተነው ነበረ። ከኳስ ጋር ያለው እንቅስቃሴ በጣም ደካማ ነው። ክሮሶቹ በጣም ዝቅተኛ ነበሩ። እያንዳንዱ እንቅስቃሴዎቹ አመርቂ አልነበሩም። የአሰልጣኝ ለውጦችንም ቢያገኝ በብሔራዊ ቡድንም ብንመለከተው እንደው ችግሩ ቼልሲ ነው ብንል እንኳን በፖርቱጋል ብሔራዊ ቡድን ውስጥ ተጽዕኖ ሲፈጥር አልተመለከትነውም ነበር። ብዙ ጨዋታዎች እንደውም ተጠባባቂ ያደረገው ታይተናል እና አሁን እንዲህ አይነት ሁኔታዎች ውስጥ የሚገኘውን ፔድሮ ኔቶን አርሰናል ወርልድ ክላስ ተጫዋች በሚያስፈልገው ሰዓት ላይ ስሙ ከቪኒሲየስ ጋር ሲያያዝ የነበረው ቡድን በአንድ ጊዜ ዳውንግሬድ አድርጎ ደግሞ በዝውውር መስኮቱ ከፔድሮ ኔቶ ጋር መያያዙ እጅግ በጣም አስገራሚ ነው። እርግጥ ነው ግን ማርኬቱን ካያችሁት በአጠቃላይ አሁን ይሄ ፈቃጅ የሚባል አይነት ማርኬት አይደለም። ፈቃጅ ስላችሁ የፈለጋችሁትን ተጫዋች በፍቃዳችሁ ገዝታችሁ በጣም አሪፍ ይሆናል የምትሉት አይነት እንድትተማመኑ የሚያደርጋችሁ አይነት አይደለም። ለምሳሌ አንድ አመት በጥሩ ጊዜ ያሳለፈን ተጫዋች 100 ሚሊዮን ይጠይቃል አንድ ቡድን። አርሰናል በጣም በጥሞና ውስጥ የሚገኘው በአንድ አንግል መረዳት ያለብን አሁን ያለው የተጫዋቾች ስም መግነንና የሚጠየቀው ፕራይስ ኦልሞስት እንግዲህ አለመመጣጠን ይመስለኛል። አርሰናል ለመክፈል ዝግጁ ነው ከመቼውም ጊዜ የበለጠ። ላለፉት አመታት ደግሞ ይሄ መክፈል ችግር የሌለበት ቡድን እንደሆነ አሳይቶናል ብዬ አስባለሁ። በግሌ ግን ችግር የሆነበት አሁን የክለቦች የሚጠይቁት ፕራይስ በጣም ገኗል። ተጫዋቾች ኳሊቲያቸው በዛ ልክ አይደለም። ከዛም ደግሞ ገንዘቡ አርሰናል ይመጥነዋል ብሎ የሚያስበውን ተጫዋች አይነት የሚያስገዛ አይነት ነው ብዬ አላስብም እና ያው ተጫዋች የመግዛት ችግር ያለበት አይመስለኝም። በአጠቃላይ አርሰናል ግን ያሉትንም ተጫዋቾች አሁን የሱን የክለቡ አሁን ተጫዋቾች ማርቲኔሊ በዚህ አይነት ስንት ሊያወጣ ነው? አሁን አርሰናል እንግዲህ የሚፈልጋቸው ተጫዋቾች ስንት እንደደረሱ እናውቃለን በሂሳብ ደረጃ። ስለዚህ ማርቲኔሊን ስንት ሊሸጠው ነው? በጣም ጥሩ ተጫዋች ነው። አሁን ከገበያው አንጻር ስትመለከቱት መጥፎ የሚባል ተጫዋች አይደለም ማርቲኔሊ። ስለዚህ ከ70 ሚሊዮን በታች አርሰናል ከሸጠው ለአርሰናል ጥሩ አይደለም። በገበያው ሁኔታ አንጻር ስንመለከተው ከስኬሉ አንጻር ስትመለከቱት ልክ አይደለም ተብሎ ይጠበቃል እና የገበያው ሂሳብ በጣም ከፍ እያለ መጥቷል። አለመመጣጠኖች በጣም ከፍ ብለዋል። ፔድሮ ኔቶ ላይ ደርሷል አርሰናል። ለተጫዋቹ እንግዲህ እንደ መረጃዎች ከሆነ ጠይቋል። ጥያቄዎችን ማንሳት ቀላል አይደለም። መጨረሻ ቀናቶች ላይ አማራጭ ካጣ ወደዚህ ተጫዋች ፊቱን ሊያዞር ይችላል ማለት ነው አርሰናል። በአጠቃላይ ለእኔ ፔድሮ ኔቶን ከማምጣት ዞሊስን በቋሚነት ማጫወት ይሻላል ብዬ አስባለሁ። ማርቲኔሊንም አለመሸጥ ይሻላል ፔድሮ ኔቶን ከማምጣት። በዚህ ሰዓት ላይ እንደ አይነት ውሳኔዎችን ማድረግ ይሻላል። ፔድሮ ኔቶ መጥፎ ተጫዋች ሆኖ አይደለም፣ ግን ለአርሰናል የሚመጥንም አይነት ተጫዋች አይደለም። ከረንትሊ አርሰናል የፕሪሚየር ሊግ ባክ ቱ ባክ አሸናፊነት የሚገመት አይነት ቡድን እንዲህ አይነት ተጫዋች አምጥቶ መቀጠሉም ለኔ በጣም አስገራሚ ነው የሚሆንብኝ። በአጠቃላይ አርሰናል ባክ ቱ ባክ የፕሪሚየር ሊግ አሸናፊ ለመሆንም ከሚያስፈልገው ነገር አንዱ ኮንሲስተንሲ በጣም ያስፈልጋል። አሁን ላይ የአምናውን ታክቲክ ዘንድሮ ማስቀጥላለሁ የሚል ከሆነ ሚካኤል አርቴታ በጣም አስቸጋሪ ነው የሚሆንበት። የፕሪሲዝን ጨዋታዎቹን እየተመለከትን ነው። በዛ አንግል የሚሄድ ከሆነ ከባድ ይሆንበታል። በአጠቃላይ እንግዲህ ከፔድሮ ኔቶ ጋር ተያይዞ የሚወጡት መረጃዎች እነዚህን ይመስላሉ። እስኪ አርሰናል ደጋፊዎች ሀሳባችሁን
እየጻፋችሁልኝ ፔሮኔቶ ወደ አርሰናል ቢመጣ የሚጨምረው ኳሊቲ አለ ብላችሁ ታስባላችሁ? አሁን መረጃዎች ግን አርሰናል ይፈልገዋል ይላሉ። ያው የአርሰናልና የቼልሲ የዝውውር ቁርኝነትም አይታወቅም። አርሰናል ሊያመጣው ይችላል እንድትሉ የሚያስገድዳችሁም አይነት ነው። ስለዚህ እስከ መጨረሻው ሳምንት አብረን እንመለከታለን። ዝውውር መስኮቱ ይህንን ቪዲዮ እስከምሰራበት ሰዓት ላይ 22 ቀናት ብቻ ቀርቶታል ሊጠናቀቅ። በ22 ቀናት ውስጥ የፕሪሲዝን ጨዋታ ከቡድን ጋር ተሰባስቦ አብሮ ማድረግ ያልቻለን ተጫዋች ማስፈረም ራሱ አንድ ሪስክ መሆኑን መርሳት የለብንም። እስኪ አዳዲስ ነገሮች ካሉ አሳውቃችኋለሁኝ። እስከዚህ ደቂቃ ድረስ አብራችሁኝ ስለቆያችሁ ላቅ ያለ ምስጋና ይሰጣለሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ። ይመቻችሁ።